ሰላም እንደይናችሁ ዛሬ ቀን 8 ደርሰናል ማለት ነው። ስለዚህ ቀን 8 ላይ የምናያቸው ነገሮች ምንድነው? ጥያቄዎች ይኖሩናል። ካፓሲተር ጥቅሙ ምንድነው? አንደኛ፣ ሁለተኛው ደግሞ ዳዮድ ጥቅሙ ምንድነው ማለት ነው። ይሄንን ኮሜንት ሴክሽን ላይ መልሳችሁን አስቀምጡልኝ። ከዛ በተረፈ ክላሱ እንዴት እየሄደ ነው የሚለውን ደግሞ ሀሳብ አስተያየታችሁን እቀበላለሁ ማለት ነው። ለጓደኞቻችሁ አጋሩ። ስራ ቢጀምሩ ደስ ለሚላችሁ ጓደኞቻችሁ አጋሩላችሁ። አድርገን ቼክ በምናደርግበት ጊዜ በአንድ አቅጣጫ ብቻ ንባብ ይሰጠናል፣ በሌላኛው አቅጣጫ ደግሞ ኦኤል ያነብልናል ወይም ደግሞ ምንም ንባብ አይሰጠንም ማለት ነው። በቀጣይ የምናየው እንግዲህ ኮምፖነንት ትራንስፈርመር ነው። ትራንስፈርመር እንግዲህ ኤሲ ኮምፖነንት ነው። ቮልቴጅን ስቴፕ ዳውን ወይም ደግሞ ስቴፕ አፕ ለማድረግ ወይም ደግሞ ቾፕድ ለማድረግ ለማከፋፈል ይጠቅመናል ማለት ነው። እነዚህ ስዊቺንግ ሞድ ፓወር ሰፕላዮች ላይ የምታገኙት ትራንስፈርመር ቾፐር ትራንስፈርመር ይባላል። ጥቅሙ ቮልቴጅን ማከፋፈል ማለት ነው። ስለዚህ ቮልቴጅን ለፈለግነው እያንዳንዱ ኮምፖነንት ያከፋፍልልናል ማለት ነው። እንግዲህ ትራንስፈርመር ላይ ይሄ ቾፐር ትራንስፈርመር አለ፣ እንዲሁም ደግሞ ስቴፕ ዳውን ወይም ደግሞ ስቴፕ አፕ ትራንስፈርመር አለ ማለት ነው። ስለዚህ ስቴፕ ዳውን ትራንስፈርመር ልክ እዚህ ምስል ላይ እንደምታዩት 220 ኤሲ ተቀብሎ 24 ቮልቴጅ 12 ቮልቴጅ አውት የሚያደርግልን ኤሲ ማለት ነው። አውቱም ኤሲ ነው፣ ገቢውም ኤሲ ነው ይሄ ትራንስፈርመር። ስለዚህ ወደ ትንንሽ ቮልቴጆች የሚቀናንስልን ስቴፕ ዳውን ትራንስፈርመር እንለዋለን። እንዲሁም ደግሞ ኃይል ማመንጮች ላይ የምናገኘው ትራንስፈርመር ደግሞ ትንሽ ቮልቴጅ ተቀብሎ ቡስት ያደርግና ስቴፕ አፕ ያደርግልናል ማለት ነው። ስለዚህ ትራንስፈርመር ጥቅም ይሄን ይመስላል። እንግዲህ ትራንስፈርመር እዚህ ቴሌቪዥን ስለሆነ እርሱ ቴሌቪዥን ላይ የምናገኛቸው ትራንስፈርመሮች ቾፐር ትራንስፈርመሮች ናቸው ማለት ነው። ከትራንዚስተር ስዊቺንግ ኦን ኦፍ የሆነ ፍሪኩዌንሲ የተፈጠረለት ቮልቴጅን ይቀበሉና ወደ ሰከንዳሪ ዳዮዶች ፓስ ያደርጉልናል፣ ያከፋፍሉልናል ማለት ነው። ይህንኛው ጥቁሩም የምታዩትም በተመሳሳይ ትራንስፈርመር ነው ማለት ነው። ሌላው እንግዲህ የምናየው ኮምፖነንት ሬዚስተር ነው። ሬዚስታንስ መጀመሪያ ክላስ ላይ ሬዚስታንስ ሬዲዩስ ቮልቴጅ ወይም ደግሞ ብሎክ ቮልቴጅ ያልነው ማለት ነው። ስለዚህ እነዚህ ሬዚስተሮች አሉ ማለት ነው። ሬዚስተሮችንም እንግዲህ በቲኤችቲ እናገኛቸዋለን፣ እንዲሁም ደግሞ በኤስኤምዲ እናገኛቸዋለን ማለት ነው። ስለዚህ ሬዚስተር ላይ እንግዲህ ይሄ የምታዩት ከለር ኮድ አለ። ይሄ ከለር ኮድ የራሱ የሆነ ቫልዩ አለው ማለት ነው። ምን ያህል ሬዚስታንስ ቫልዩ አለው የሚለውን ይሄ ከለር ኮድ ያሳየናል ማለት ነው። ይሄን ከለር ኮድ በቀጣይ ክላስ ደግሞ እንዴት እንደምናሰለው አሳያችኋለሁ ማለት ነው። ልክ እዚህ ምስል ላይ እንደምታዩት 00 የተጻፈበት ሬዚስተሮች ኤስኤምዲ ሬዚስተሮች አሉ ማለት ነው። ይሄ ራሱ የሚያመለክተን ዜሮ ሬዚስታንስ እያለን ነው። ልክ እንደ ፊውዝ ነው የሚያገለግሉን እነዚህ ዜሮ ሬዚስተሮች። እንዲሁም ደግሞ ምንም ጽሁፍ ሳይኖርባቸው በትንንሽ ጥቃቅን ሆነው ሙሉ ብላክ ሬዚስተሮች አሉ። ስለዚህ እነዚህም ኤስኤምዲ ሬዚስተር ይባላሉ ማለት ነው። የሬዚስተርን ጥቅም እንግዲህ ሬዚስታንስ የሚለው ላይ አይተናል። ሌላው የምናየው ኮምፖነንት እንግዲህ የሚሆነው ምንድነው? ትራንዚስተርን እናያለን ማለት ነው። ትራንዚስተር እንግዲህ ብዙ ጊዜ 3 እግር ያላቸው ኮምፖነንቶች ትራንዚስተር ናቸው። ከሁለት ዳዮዶች ይሰራሉ ትራንዚስተር። የትራንዚስተር ጥቅም አንደኛ አምፕሊፊኬሽን ወይም ደግሞ ማጉላት፣ ሁለተኛ ደግሞ ስዊቺንግ፣ የደረሰውን ቮልቴጅ ፋስት ስዊቺንግ ያገለግሉናል። ልክ እንደ ማብሪያ ማጥፊያ ቮልቴጅ ስዊች ያደርጉልናል። ስዊች ኦን ኦፍ በማድረግ ያገለግሉናል ማለት ነው። ይህን ትራንዚስተርም እንግዲህ በሁለት መንገድ እናገኘዋለን። አንደኛው በቲኤችቲ ወይም ደግሞ በትልልቁ ሳይዝ ማለት ነው። ሁለተኛው ደግሞ በኤስኤምዲ ወይም ደግሞ
በተለጣፊ እናገኘዋለን ማለት ነው። ስለዚህ እነዚህ ትራንዚስተሮች ለምሳሌ ጂፓስ ላይ ድምጽ ለማጉላት ልንጠቀማቸው እንችላለን። እንዲሁም ደግሞ ፓወር ሬጉሌት ለማድረግ ለማመንጨት እንጠቀማቸዋለን። እንዲሁም ደግሞ ቴሌቪዥን ላይ ደግሞ ስዊቺንግ ወይም ደግሞ ቮልቴጅ ኦን ኦፍ ለማድረግ ይጠቅሙናል ማለት ነው። ትራንዚስተር ላይ እንግዲህ በሶስት አይነት ትራንዚስተር አይነቶች እናገኛለን። አንደኛው ቢጄቲ ነው፣ ሁለተኛው ደግሞ ሞስፌት ነው፣ ሶስተኛው ደግሞ አይጂቢቲ ይባላል ማለት ነው። ስለዚህ ቢጄቲ ትራንዚስተር ምንድነው? እንዲሁም ደግሞ ሞስፌት ትራንዚስተር ምንድነው? እንዲሁም አይጂቢቲስ ምንድነው የሚለውን በቀጣይ ክላስ እናያለን ማለት ነው። ሌላው እንግዲህ የምናየው ኮምፖነንት አይሲ ነው። አይሲ ኢንተግሬትድ ሰርኪዩት ማለት ሲሆን እሱንም በቲኤችቲ እና በኤስኤምዲ እናገኘዋለን። ስለዚህ እነዚህ አይሲዎች እንግዲህ 4 እና ከዛ በላይ ያላቸው ኮምፖነንቶች አይሲ እንላቸዋለን ማለት ነው። እነሱም እንግዲህ 1 እና ከዛ 2 እና ከዛ በላይ የሆኑ ኮምፖነንቶች አንድ ላይ ሆኖ ኢንተግሬትድ ሆኖ የሚሰጡን ቺፕሴቶች ናቸው እነዚህ አይሲዎች ማለት ነው። ስለዚህ ኦዲዮ አምፕሊፋይ ለማድረግ ፓወር ሬጉሌት ለማድረግ ስዊቺንግ እንዲሁም ደግሞ እንደ እነዚህ ሲፒዩ ኢፕሮም የምንላቸው በሙሉ እነዚህ አይሲ ናቸው ማለት ነው። እንደ ግር አቀማመጣቸው ፒን አይሲ እና ቦል አይሲ ብለን እንከፋፍላቸዋለን። ፒን አይሲ የምንለው ልክ እዚህ ጋር እንደምታዩት እግሩ ወደ ዳር ይወጣ ያለው ፒን አይሲ ሲባል፣ እግሩ ደግሞ የማይታየውና እግሮቹ ዘው አይሲው ጋር ክብ ሆነው የተቀመጡት ደግሞ ቦል አይሲ ይባላል ማለት ነው። ስትነቅሉት እንግዲህ ከላይም ማሞቅ ትችላላችሁ፣ ሙቀቱን መጥናችሁ፣ ከስርም ደግሞ ቦርዱን ማሞቅ ትችላላችሁ ማለት ነው። ስለዚህ ኮምፖነንቶች እነዚህ ናቸው። ዋና የሚባሉ ኮምፖነንቶች እነዚህ ናቸው። ለቲቪ ጥገና ደግሞ ሞር ይጠቅሙናል የምንላቸውን ደግሞ